ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ እንደዚሁም የስምረት ፓርቲ ሊቀመንበሩ ጌታቸው ረዳ የፌዴሬሽን ምክር ቤት በወልቃይትና በራያ ያስተላለፈውን ውሳኔ እስካልቀለበሰ ድረስ በቀጣዩ ሀገር አቀፍ ምርጫ ላይ አንሳተፍም ሲሉ ይፋ አድርገዋል። አቶ ጌታቸው ረዳና ፓርቲያቸው የፌዴሬሽን ምክር ቤት የአማራና የትግራይ ክልል በሚወዛገባቸው አካባቢዎች ላይ ያወጣውን አዲስ የምርጫው ውሳኔ በመቃወም ያስተላለፉትን ውሳኔ በዝርዝር እንመለከታለን። ከዚህ በተቃራኒው የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራሮች የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ በአዎንታ ተቀብለው ሀሳባቸውን እያቀረቡ ነው። እንመለስበታለን። በመዲናችን አዲስ አበባ ሐሰተኛ ካርታ እናስወጣለን በሚል ማጭበርበር ፈጽመዋል የተባለው የመሬት ልማትና አስተዳደር ቢሮ ከፍተኛ አመራሮች በቁጥጥር ስር መዋላቸው እየተሰማ ይገኛል። እንመለስበታለን። ከዚህ ባለፈ የዩጋንዳ ጦር ኃይሎች አዛዥ የሆኑት ጀነራል ሙዚ ኬኑርጋባ ከኢትዮጵያ ጦር ጋር ተጣምረን በሱዳን የሀገሪቱ ጦር ጋር እየተፋለመ የሚገኘውን የሱዳን ፈጥኖ ደራሽ ኃይሎችን እንፋለማለን፣ ከዳርፉር ግዛትም እናስወጣለን ሲሉ ይፋ አድርገዋል። በአወዛጋቢነታቸው የሚታወቁት የዩጋንዳ ጦር አዛዥ ጀነራል ሙዚ ኬኑርጋባ የኢትዮጵያ መንግስት ይደግፈዋል በሚል ስሙ በተደጋጋሚ የሚጠቀሰውን የሱዳኑን ፈጥኖ ደራሽ ኃይል ነው እንፋለማለን ሲሉ የኢትዮጵያን ሀገር መከላከያ ሰራዊት በአጋርነት የጠቀሱት። ዝርዝሩ የዜናችን ትኩረት ነው። ሌሎች ወቅታዊ ጉዳዮች የሰዓቱ ዜናችን ትኩረት ናቸው። እንደተለመደው እየሰማችሁ አብራችሁን ቆዩ። የፌዴሬሽን ምክር ቤት በዛሬው ዕለት የአማራና የትግራይ ክልል በሚወዛገቡባቸው የወልቃይትና የራያ አካባቢዎች በአዲስ መልክ የምርጫ ጣቢያዎች እንዲቋቋሙባቸው ውሳኔ ማስተላለፉ ይታወሳል። ይህንን ተከትሎ የትግራይ ክልል ግዛት አስተዳደር በአዲስ አበባ የሚገኘው ስምረት ዲሞክራሲያዊ ፓርቲ እንደዚሁም ሌሎች የትግራይ ክልል ልሂቃኖች ተቃውሟቸውን እያሰሙ ይገኛሉ። ለአብነት ያክል የስምረት ፓርቲ ሊቀመንበር የሆኑትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት ጌታቸው ረዳ የፌዴሬሽን ምክር ቤት ይህን ውሳኔ ካልቀለበሰ በስተቀር በቀጣዩ ምርጫ አንሳተፍም ሲሉ አቋማቸውን አሳውቀዋል። በትግራይና በአማራ ክልሎች መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ከትግራይ ክልል ውጭ ሆነው ለፓርላማ በቀጥታ ምርጫ እንዲደረግባቸው ውሳኔ መተላለፉ ይታወሳል። እንደ መረጃው ከሆነ ውሳኔ የተላለፈባቸው የምርጫ ክልሎች ሁመራ፣ አድረመጽ፣ ኮረም፣ ኦፍላ፣ ጠለምትና ራያ አላማጣ ናቸው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ ግን የውሳኔ በሀገሪቱ ሌላ ብጥብጥ ይፈጥራል ሲሉ ተቃውመዋል። ጌታቸው በማህበራዊ ትስስር ገጻቸው ለማሰፈሩት መልእክት የዚህኛው ደብዳቤና ደብዳቤው መነሻ ያደረኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወክ ውጪ ሌላ ትርጉም አላቸው ብዬ አላምንም ሲሉ አቶ አገኘሁ ተሻገርንና የላይኛውን የኢትዮጵያ ምክር ቤት ውሳኔ አጣጥለውታል። ስምረት እንደ ፓርቲ ባወጣው መግለጫ ደግሞ በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚነድ ተቋማዊ ነጻነትን የሚረፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል ተቃውሞን አሰምተዋል። በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡት ስልጣንና ተግባራት የህገ መንግስት ትርጉምና የክልሎች ወሰን ክርክር ከመፍታት አይዘሉም ሲል የሞገተው ስምረት ፓርቲ ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ባይ ነው። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ ስለመሆኑ ያሳያልም ሲል አክለዋል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው የሚለው ስምረት ይህ ህጋዊ ሂደት ሳይጠናቀቅና በህዝብ ውሳኔ ይፋ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ወይም አድሚኒስትሬቲቭ አኔክሴሽን ሙከራ ነው ሲል አጣጥሎታል። ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለህዝብ ተወካዮች ምክር ቤት ይሆንና ከማንኛውም ተጽዕኖ ነጻ መሆን ያለበት ተቋም እንደሆነ የሞገተው ስምረት የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የስራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉ በላይ የምርጫውን ተዋማኒነት ከወዲሁ አጠያቂ አድርጎታልም ሲል ነው ያከለው። በአቶ ጌታቸው ረዳ ከሐሳብ የሚመራው ስምረት ፓርቲ ይህ የፌዴሬሽን ምክር ቤት ውሳኔ ተብየውም ሆነ እርሱን ተከትሎ የመጣው የምርጫ ቦርድ ድርጊቱ ግልጽ የስልጣን አላግባብ መጠቀም ወይም አቢስ ኦፍ ፓወር ማረጋገጫና በግፊት ውድቅና የማይጸና ነል ኤንድ ቮይድ ነው ሲል የምክር ቤቱን እንደዚሁም የብሔራዊ ምርጫ ቦርድን ውሳኔ አጣጥሎታል። ዲሞክራሲያዊ ስምረት ትግራይ የተባለ አዲሱ ፓርቲ ይህንን ህገ ወጥ ድርጊት በጽኑ ኮንናለሁ በማለት የፌዴሬሽን ምክር ቤት ጀምሮታል ያለውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ ሲል ምን ያሳሰበው በዚህ ህግ አልባ ሲል የጠራው የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ ድርጅታችን ስምረት ስለሚገነዘብ ማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ እንደማንሳተፍ እወቁልኝ ሲል ይፋ አድርጓል። በተቃራኒው በአማራ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲ አመራሮች የፌዴሬሽን ምክር ቤትን ውሳኔ በአዎንታዊነት ተቀብለውታል። ለአብነት ያክል የአማራ ብሔራዊ ንቅናቄ አብን ሊቀመንበሩ ዶክተር በለጠ ሞላ የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያን ስምምነት ያከበረ ነው ሲሉ ጠርተውታል። የሳይንስ
የሳይንስና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያስከብሩ እናሳስባለን ብለዋል። የፓርቲው ከፍተኛ አመራር አቶ ጋሻው መርሻ በበኩላቸው ውሳኔው ጥሩ ነው ሲሉ የገለጹት ሲሆን እንቁላል ቀስ በቀስ በእግሯ ትሄዳለች ሲሉ የወልቃይትና የራያ ጉዳይ ወደፊት ሊፈታ እንደሚችል ተስፋቸውን አስቀምጠዋል። ጋሻው ውሳኔውን ለማጣጣል የሚሞክሩ የወያኔ የማደጎ ልጆች ብቻ ነው ሲሉ ተቃውሟቸውን አሰምተዋል። በተመሳሳይ የትግራይ ክልል ግዛት አስተዳደር የፌዴሬሽን ምክር ቤት ውሳኔ የክልሉን ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል አውግዞታል። በትግራይ ክልል ስር የነበሩ 5 የምርጫ ክልሎች በቀጥታ ምርጫ እንዲካሄድባቸው የተላለፈውን ውሳኔ በዓለም አቀፍ ደረጃ እውቅና ያገኘውን የትግራይ ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል ነው ጊዜ አስተዳደሩ ያወገዘው። ውሳኔውን አደገኛ ሲል የጠራው አስተዳደሩ የሚያስከትለውን መዘዝ ከግምት ውስጥ በማስገባት በድጋሚ እንዲጤንና እንዲታረምም በጥብቅ አሳስበዋል። የትግራይ ክልል ጊዜ አስተዳደር የትግራይ ህዝብ ድምጽ ባልተወከለበት የፌዴሬሽን ምክር ቤት የተላለፈው ውሳኔ ህገ መንግስቱንና የፕሪቶሪያን ስምምነት በግልጽ የሚጥስ ነው ሲል በይፋ ነቅፎታል። የሰዓቱ ዜናችን እንደቀጠለ ይገኛል። የኢትዮጵያ ጦር ጋር ተጣምረን ዳርፉርን ነጻ እናወጣለን አለው የዩጋንዳው አወዛጋቢ የጦር አዛዥ ጀነራል ሙዚ ኬኑርጋባ። በአወዛጋቢነታቸው የሚታወቁት የዩጋንዳው ጦር አዛዥ ሰሞነኛ የኤክስ ጽሑፎቻቸው ኢትዮጵያና ጎረቤት ሱዳንን የሚመለከቱ ሆነዋል። እንደሚታወቀው የሱዳኑ ፈጥኖ ደራሽ አዛዥ የሆኑት ጀነራል መሐመድ ሐምዳን ዳጋሎ ከሰሞኑ ዩጋንዳ ከርመዋል። ጀነራል ዳጋሎን በክብር ተቀብለው ያስተናገዱት ደግሞ የዚህ የጀነራሉ አባት ፕሬዝዳንት ሙሴቬኒ ናቸው። የዩጋንዳ መሪ ሙሴቬኒ የተቀበሉትን የሱዳን ፓራሚሊታሪ አዛዥ ግን የዩጋንዳው ጦር አዛዥ በተቃውሞ ጠምደው ይዘዋቸዋል። ከሰሞኑ ሄሜቲም ሆነ ጦራቸው በኤልፋሽር ጥቁር ሱዳናውያን ላይ ለፈጸሙት ግፍ ዋጋ ይከፍላሉ ሲሉ ዝተውባቸው እንደነበረም አይዘነጋም። በዛሬው ዕለት ደግሞ የኢትዮጵያ ሀገር መከላከያ ሰራዊት የዩጋንዳ ጦርና የደቡብ ሱዳን ሰራዊት ጋር አንድ ላይ በመሆን በዳርፉር ሽብር ውስጥ ያሉ ዜጎችን ከሱዳን ፈጥኖ ደራሽ እጅ ነጻ እናወጣቸዋለን ሲሉ ጽፈዋል። ኬኑርጋባ ይህንን ዳርፉርን ከዳጋሎ ጦር ነጻ እናወጣለን ያሉት በጥቂት ሰዓታት ኦፕሬሽን ብቻ ነው። በጦርነት አላምንም የሚሉት የ51 ዓመቱ የዩጋንዳ ጦር አዛዥ ወደ ጦርነት የሚመራኝ ፈጣሪ ነው በማለትም በጥቁር ወንድሞቻችን ላይ ዘግናኝ ጭፍጨፋ የፈጸሙት የሱዳን ፈጥኖ ደራሽ ኃይሎች ግን እጅ እስኪሰጡን ድረስ ፈጽመው አልታገስም፣ አርፌ አልቀመጥም ሲሉ አስታውቀዋል። ዜናችን እንደቀጠለ ይገኛል። በመዲናችን አዲስ አበባ ካርታ እናወጣለን በማለት ከ6.3 ሚሊዮን ብር በላይ ያታለሉ ግለሰቦች በቁጥጥር ስር መዋላቸው ተሰምተዋል። በአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ስም ካርታ እናወጣለን በማለት ከ6.3 ሚሊዮን ብር በላይ ያታለሉ የተቀበሉ 5 ግለሰቦች በቁጥጥር ስር መዋላቸው ነው የከተማው ሰላምና ጸጥታ ቢሮ አስታወቀው። ተጠርጣሪዎቹ 6,360,259 ብር አታለው የተቀበሉት አመራሮችን እናውቃለን፣ እኛም የቢሮ ስራ ኃላፊዎች፣ ሾፌርና ጸሐፊ ነን በማለት እንደነበረም ታውቋል። በቁጥጥር ስር ያሉት ግለሰቦች ቶማስ ማና የተበጀ፣ ሳሙኤል ኪዳኔ ኃይሌ፣ ጽዮን አብራ ጣፋ፣ ዳዊት መንግስቱና ሚኪያስ አውላቸው መሆናቸውን ፖሊስ አስታውቋል። እንደ ቢሮ መረጃ ከሆነ ግለሰቦቹ በ2017 ዓ.ም በየካ ክፍለ ከተማ ወረዳ 12 አስተዳደር ክልል ውስጥ አንድ የግል ተበዳይ በ3.825 ካሬ ሜትር ቦታ ላይ ለከብት ማደለቢያ አገልግሎት የሚውል የይዞታ ማረጋገጫ ካርታ ለማውጣት በሂደት ላይ መሆናቸውን በመረዳት ድርጊቱን ፈጽመዋል። ተጠርጣሪዎቹ ካርታውን በአስቸኳይ እናስጨርስላለን በማለት ገንዘቡን ከተቀበሉ በኋላ ከአካባቢው ተሰውረው እንደነበረም ተመላክቷል። በቀረበባቸው ጥቆማ መሰረት በፖሊስ ክትትል የተያዙት ግለሰቦቹ የካቲት 12 ቀን 2018 ዓ.ም ፍርድ ቤት መቅረባቸውን ቢሮ አስታውቋል። በመጨረሻም ሶማሌላንድ ለአሜሪካ ወታደራዊ ጦር ሰፈርና የማዕድን ቁፋሮ ፈቃድ ለመስጠት ዝግጁ ነች ስትል ይፋ አድርጋለች። ዓለም አቀፍ እውቅና ለማግኘት ጥረት እያደረገች የምትገኘው ሶማሌላንድ ለአሜሪካ የማዕድን ፈቃድና የወታደራዊ ጦር ሰፈር ለመስጠት ዝግጁ ስለመሆኗ አንድ የሀገሪቱ ሚኒስትር ለፈረንሳዩ የዜና አገልግሎት ኤኤፍፒ ተናግረዋል። ራስ ገዟ ሶማሌላንድ ከ1983 ዓ.ም ከሶማሊያ መገንጠሏን ካወጀች ጀምሮ ዓለም አቀፍ እውቅና ለማግኘት ጥረት ስታደርግ ቆይ ሲሆን ባለፈው ታህሳስ ወር እስራኤልም የሀገርነት እውቅና የሰጠቻት ብቸኛው ሀገር ሆናለች። ምንም እንኳን ሶማሌላንድ የራሷ ፓስፖርት፣ መገበያ ገንዘብ፣ ሰራዊትና ፖሊስ ያላት ቢሆንም በሞቃዲሾ የሚገኘው የሶማሊያ መንግስት ግን አሁንም የግዛቱ አንዱ አካል አድርጎ እንደሚቆጥራት ይታወቃል። የሶማሌላንድ የፕሬዝዳንት ጽህፈት ቤት ሚኒስትር ሀደር ሁሴን አብዲ ቀዳሚ ዕለት ለኤፍፒ እንደተናገሩት ከሆነ ለዩናይትድ ስቴትስ በማዕድን ዘርፍ ልዩ ስራ ዕድል በመስጠት ፈቃደኞች ነን፣ እንደዚሁም ወታደራዊ ጦር ሰፈሮችን ለማቅረብ ዝግጁ ነን ብለዋል። ሚኒስትሩ አክለውም ከአሜሪካ ጋር በሆነ ነገር ላይ እንስማማለን ብለን እናምናለን ሲሉም ነው የተናገሩት። የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላይ ባለፉት ጥቂት ሳምንታት እስራኤል በሀገሪቱ የማዕድን ሀብት ላይ ቅድሚያ የምታገኝበትን እድል ለማመቻቸት ፍላጎት እንዳላቸው ጠቁሞ ነበረ። ሚኒስትር ሀደር ሁሴን አብዲ በበኩላቸው እስራኤል በግዛቱ ወታደራዊ መገኛ እንዲኖራት የመፍቀዱን እድል እንደማይዘጉ ነው የተናገሩት። ሶማሌላንድ በኤደን ባህረ ሰላጤ አቅራቢያ ከየመን ትይዩ የምትገኝ ሲሆን ይህም በየመን የሚገኙት የሁቲ አማጽያን ከፍልስጤማውያን ጋር ያላቸውን አጋርነት ለማሳየት በእስራኤል ንብረቶች ላይ ተደጋጋሚ ጥቃት በሚፈጽሙበት ወቅት መሆኑ አካባቢውን ስትራቴጂክ ያደርገዋል። የሶማሌላንድ ባለስልጣናት ሀገሪቱ እንደ ሊቲየምና ኮልታን ያሉ ተፈላጊ ማዕድናት መገኛ ስለመሆኗ ቢገልጹም እስካሁን በገለልተኛ ወገን የተረጋገጠ ጥናት ግን የለም። ሚኒስትር ሀደር ሁሴን አብዲ በእስራኤል እርምጃ ላይ ተቃውሞ ላሳየችው ቱርክ ጥሪ ያቀረቡ ሲሆን የቱርክ ባለስልጣናት ከኛ ጋር እንጂ ከሞቃዲሾ ጋር መነጋገር የለባቸውም ባይ ናቸው። ሶማሊያ በአሁኑ ወቅት እንደ ሀገር የምትሰራበት ሁኔታ ላይ እንዳልሆነች የገለጹት ሚኒስትሩ በሞቃዲሾ የተቀመጡት የተበጣጠሱ ቡድኖች ናቸው፣ በምንም ነገር ላይ አይስማሙም፣ ስለዚህ በእነርሱ ላይ ማተኮር ለቀጠናው ደህንነት አይረዳም ሲሉ ተችተዋል። ውድ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።